እንደው አንድ ፈገግ ወደሚያሰኝ ነገር እንሂድና ከባለሙያ አንፃር ደግሞ እንዴት እንደሚታይ ጉዳዩን ትነግረናለህ። እንግዲህ አንዱ የተዳሰሰው ጉዳዮች ውስጥ አንዱ ወደ 10 ምዕራፎች ስለሆኑ ያሉት ሁሉንም ማየት አንችልም። አድማጮቻችን የተወሰነ ነገር ነው በዚህ ፕሮግራም ልናነሳ የምንችለው። 6ኛው ምዕራፍ ላይ ያለው ስለ ፊስካል ዴቨሎፕመንት ሲያነሱ ያሉት ነበር ዴቢት አኩሙሌሽን የሚለው ላይ ቶታል ፐብሊክ ዴቢት ሰርጅድ አፍተር 2015 reached $62.5 billion in 2023. Debt per capita also rose sharply to $575.6, signaling mounting pressure on public finances. እያሉ የገለጹትን ሪፖርተር ደግሞ ተርጉሞት እያንዳንዱ ኢትዮጵያዊ ያለበት የውጭ ዕዳ መጠን ከ$575 በላይ መድረሱ ተነገረ። እያንዳንዱ ኢትዮጵያዊ ያለበት የውጭ ዕዳ መጠን $57.6 መድረሱን የኢትዮጵያ ኢኮኖሚክስ አሶሲዬሽን ባወጣው ሪፖርት ገለጸ ብሎ ያው ከዚህ የወሰደውን ነው ከሪፖርቱ ያው በዝርዝር ሄዶበታልና እዚህ ጋር መነጋገሪያ ሆኖ ነበርና ሳቅ የሚያጭሩ ነገሮችንም ሲገልጹ የነበሩ ሰዎች ነበሩ። ለምሳሌ ደራሲ አሌክስ አብርሃም በዚህ ጉዳይ ላይ ሙያዊ አስተያየት ምንድነው? ያው ሙያዊ የሚለው እየቀለደ ነው። ያበደሩን ሀገራት ለ130 ሚሊዮናችንም ቪዛ ቢሰጡንና ዕዳችንን እዛው ሄደን እየሰራ ብንከፍል ምድራችንም ጥርግ ብለን ስንሄድላት ትንሽ እፎይ ትላለች። በነገራችን ላይ አደንግጡ። እያንዳንዱ አሜሪካዊ ከኛ በላይ ዳለበት $7.9 ትሪሊዮን ከውጭ ሀገራት ተበድራለች። አሜሪካ መበደር በእኛ አልተጀመረም። ትንሽ የነሱ ችግር ምንድነው? የሀገሪቱን ሀብት ለህዝቡ ቢያካፍሉት እያንዳንዱ አሜሪካዊ የግማሽ ሚሊዮን ዶላር ጌታ ይሆናል። ብድሩን ከፍሎ ቤትና መኪና ይገዛል እያለ በቀልድ መልክ የገለጸው ነበርና እንደው እንደ ባለሙያ ምን ማለት ነው የሚለው ይሄ ጉዳይ ትንሽ መነጋገሪያም ስለሆነ ቀልድ መሆኑን አናቅም። የጻፈው የሰውዬ አላየሁትም ይሄንን። ግን እውነት ቀልድ ከሆነ ጥሩ፣ እውነት ከሆነ ግን ወይ ምሩ ከሆነ ልዩነቱን ልናገር። እሺ አንደኛ ብድሩ ከ62 ቢሊዮን በላይ ትንሽ በለጥ ይላል። በነፍስ ወከል ስናረገው ደግሞ ከ$575 በላይ በእያንዳንዱ ሰው ላይ በለጥ ይላል። እሱ ግድ የለም፣ ችግር የለም። ዋናው ነገር ይሄ ምንድነው? እያንዳንዱ ትናንትና የተወለደው ህፃን አልጋ ላይ ተቀምጦ የሚውል ሽማግሌ ሳይቀር ሁላችንም ሁሉም ኢትዮጵያዊ ይሄ ዳለበት ማለት ነው። ናው ልዩነቱ ሰውየው ከገለጸው ልዩነትና አሁን ካየሁት ማለት ነው እና ከዚህ ዕዳ ልዩነቱ ምንድነው? አሜሪካ ብዙ እያንዳንዱ ሰው ብዙ ዕዳ ቢኖርበት የአሜሪካ ዕዳ የራሱ ዕዳ ነው። እንዴት? ከህዝቡ ነው የተበደረ አሜሪካ ብዙውን ገንዘብ ብዙ ብድር የአሜሪካ ብድር ከራሱ ህዝብ ላይ የተበደረው ነው። እኛ ከውጭ ሀገር ሰዎች ላይ የተበደርነው ነው። የኢትዮጵያ ብድር ከውጭ ሀገር ሰዎች ላይ የተበደርነው ነው። የውጭ ሀገር ሰዎች ይቅር ዘመዶቻችን ናቸው፣ አክስት ነን፣ አጎት ነን ብለው ዞር የሚሉት አይደለም። አሜሪካ ህዝቡ ይቅር ካለ ሊቅር ሊል ይችላል ከራሱ ህዝብ ላይ ስለተበደረ። እርግጥ ከሌሎች ሀገሮችም ላይ ተበድረዋል። ግን አብዛኛው ብድር ወደ 70% ከራሱ ህዝብ ላይ የሚበደረው ነው እና ነገ አሜሪካ የራሱን ህዝብ እኛ ብድር አንከፍልም፣ ያበደራችሁን ሁሉ የዛሬ 30 ዓመት የዛሬ 40 ዓመት ያበደራችሁን ሰዎች በሙሉ ላንከፍላችሁ ነው እና ህግ ልናወጣ ነው በዚሁ መሰረት ካለ ህዝቡ ይቀበላል። ምንም እምቢ ያግሮመርማላ እና አሜሪካን የሚከሰው ሰው የለም። የገዛ ህዝቡ ሊከሰው አይፈልግም እና በደንብ ከተገለጸላቸው አሜሪካኖች ተቀባዮች ናቸው። አሁኑንም መንግስት ተቀበለውታል፣ ተቀባዮች ናቸው፣ ይሄዳሉ። የኛ ዕዳ ግን የተበደርነው ከውጭ ሀገር ኩባንያዎች፣ ከውጭ ሀገር ድርጅቶች፣ ከውጭ ሀገር ሰዎች እንደዚህ ስለሆነ እነሱ ይቅር ነው። እነኚህ ሰዎች በጣም ያሳዝኑናል፣ ጥሩ ሰዎች ናቸው፣ እንደው በቃ እንተዋቸው ብለው ካላሉ በስተቀር ያቺ ዕዳ መከፈል አለባት። ይሄ ነው ልዩነቱ። ሰውየው ይሄንን ቀልድ ስላልሽ ምናልባት እኔም እንደ ቀልድ ልውሰደው። ሰውየው ግን ምን ማለት ነው የሚለውን እንደኔ ያላለ ተራ የሆነ ሰውም እንዲገባውም ስለምፈልግ ጭምር ነው። እንደ ቀልድ ነው ስላልሽ እንደ ቀልድ ከሆነ
ምንም ችግር የለውም። እውነት የምሩን ከሆነ ግን ልዩነቱን ማወቅ ይኖርበታል ለማለት ፈልጌ ነው። ስለዚህ በነፍስ ወከፍ ይሄንን ያህል ነው ሲባል በተጨባጭ የሚያሳድረው በየግለሰቡ ህይወት ውስጥ የሚለውንም ትንሽ ብትሄድበት ደስ ይለኛል። አዎ እያንዳንዱ ሰው $600 በላይ እያንዳንዱ ህፃን ትናንትና የተወለደ ህፃን እዳ አለበት ሲባል ወደፊት እጣ ፈንታው ምንድነው የሚመስለው? በእንደዚህ አይነት ኢኮኖሚ ወደ ብር ስትለውጪው ያ ብዙ ነው የሚሆነው አይደለ? እና የሚሰራው ለውጭ ሀገር ሰዎች ነው ማለት ነው። ወደፊት እየሰራ መክፈል ስላለበት የሚሰራው የሚያመርተው ለውጭ ሀገር ሰዎች የሚከፈለው ነው ማለት ነው። እሱ የተጠቀመበት ሳይሆን መንግስት ተነስቶ ከውጭ ሀገር ሰዎች ተበድሮ መንግስት ምናልባትም መንገድ ሰርቶበት ሊሆን ይችላል፣ ሆስፒታል ሰርቶበት ሊሆን ይችላል፣ ትምህርት ቤቶች ያ ህፃን የሚማርበት ትምህርት ቤት ተሰርቶለት ሊሆን ይችላል፣ የዛ ህፃን ጤና ተጠብቆበት ሊሆን ይችላል። እንደዚህ ከሆነ መልካም ነው፣ ምንም ችግር የለም፣ ብድር ላይ ችግር የለም በእንደዚህ አይነት ነገር ከተጠቀሙበት። ነገር ግን መንግስት እየተበደረ በጦርነት ላይ የሚያጠፋው ከሆነ ወደፊት ፕሮዲዩስ ወይንም ወደፊት ለማምረት የማይቻልበት ሁኔታ ላይ የሚያስቀምጥበት ከሆነ መንግስት እየተበደረ ወደ ውጭ ሀገር እየሰረቁ የሚያስቀምጡት ከሆነ ባለስልጣናቶች እየሰረቁ ወደ ውጭ የሚያወጡት ከሆነ ከዚያም በላይ መንግስት ከውጭ ሀገር ሰዎች እና ኩባንያዎች እየተበደረ ለመንሸራሸሪያ ወደ ውጭ ሀገር ለመሄድ በየጊዜው በነፃ አይደለም የሚኬደው ወደ ውጭ መንግስት ሹማምንቶቹን ሲልክ 40-50 ሺህ ብር እየተሰጣቸው ነው የሚሄዱት። ለዛ የሚያወጣው ከሆነ ያ ህፃን ድሃ ሆኖ ነው የሚቀረው ማለት ነው፣ አልተጠቀመበትም ማለት ነው። እና ይሄ ነው ችግሩ። የውጭ ብድርና ውስጥ የምንበደረው ብድር ልዩነቱ በዚህ መልክ ነው የሚታየው። ከዚያም በላይ ደግሞ ያ ህፃን ባደገ ጊዜ ስራ የሚፈጥርለት ነገር ካልሆነ በስተቀር ድህነቱ እየበረከተ ነው የሚሄደው ማለት ነው። እና ልዩነቱ የውጭ ሀገር ብድርና ከራስሽ የምትበደሪው ይሄ ነው ልዩነቱ። ለምሳሌ ይችን ነገር ትንሽ ገፋ ላርጋት። ኢትዮጵያኖች እንትኑ የህዳሴ ግድብ ሲሰራ ያወጡት ገንዘብ አለ። እሱ ብድር እኮ ነው፣ እንደ ብድር እኮ ነው ለመንግስት የሰጡት። ያው መንግስት ተመልሶ ዜጎቻችን ብድር አበድራችሁን ነበረ ምሳሳት ብለውላችሁ ያችን ያላችሁን ገንዘብ ለኛ ሰጣችሁ፣ ቦንድ ገዝታችሁን፣ ቦንድ ማለት ብድር ማለት ነው፣ ሰጣችሁን ነበረ እና ይሄው ግድብ ሰርተናል። ያ ግድብ ደግሞ ፍሬያማ ሆነ። ፍሬያማ ሲሆን ደግሞ ምንድነው ያደረገው? የእናትና አባታችሁ ኩበት እየለቀሙ ያነዱ የነበሩት ቀርቶ በኮረንቲ እናንተ መብራት ማጥናት ትችላላችሁ፣ መረማመድ ትችላላችሁ፣ ኢንተርኔት ገብቶላችኋል፣ በሬዲዮ መስማት ትችላላችሁ፣ ማብሰል ትችላላችሁ። በዛ የተነሳ ነውና ይቅርታ አድርጉልን ቢል መንግስት ህዝቡ ይቀበላል ይሄንን። ነገር ግን የግድቡ ውጤት ለውጭ ሀገር ሰዎች የሚሸጥ ኃይል የሚያቀርብ ከሆነ ያ ደግሞ ገንዘቡ የሚሰበሰበው ገንዘብ ለቅንጦት ለቤተ መንግስት ነገር የሚሆን ከሆነ የህዝቡን ኑሮ የማያሳምረው ከሆነ ህዝቡ እሺ ላይል ይችላል እና ህዝቡ ሊቀየም ይችላል። እና በዚህ መልክ ነው የዱቤ ወይንም ደግሞ የብድር ነገር መታየት ያለበት።